252 ቀን ሆኖናል። መስከረም 1 ዘፍጥረት 1 ብለን ከጀመርን የእግዚአብሔርን ቃል እያነበብን እስከ ጳጉሜ 5 ራዕይ 22 አብረን በጌታ ጸጋ እንዘልቃለን። ዛሬ የምናነበው የእግዚአብሔር ቃል ክፍል ትንቢተ ሕዝቅኤል ከምዕራፍ 13 እስከ 15 ድረስ ያለውን ነው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ምዕራፍ 13 የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ትንቢት በሚናገሩ በእስራኤል ነቢያት ላይ ትንቢት ተናገር። ከገዛ ልባቸውም ትንቢት የሚናገሩትን የእግዚአብሔርን ቃል ስሙ በላቸው። ጌታ እግዚአብሔር እንዲህ ይላል፣ ምንም ሳያዩ የገዛ መንፈሳቸውን ለሚከተሉ ለሰነፎች ነቢያት ወዮላቸው። እስራኤል ሆይ ነቢያት በምድረ በዳ እንደሚኖሩ ቀበሮች ናቸው። ወደ ተሰበረው ቅጥር አልወጣችሁም፣ በእግዚአብሔርም ቀን በሰልፍ ትቆሙ ዘንድ ለእስራኤል ቤት ቅጥር አልሰራችሁም። እግዚአብሔር ሳይልካቸው እግዚአብሔር ይላል የሚሉ ሰዎች ከንቱ ነገርንና ውሸትን ሟርትንም አይተዋል። ቃሉም ይጠና ዘንድ ተስፋ አስደርገዋል። እኔም ሳልናገር እግዚአብሔር እንዲህ ይላል ስትሉ ከንቱ ራእይን ያያችሁ ውሸተኛንም ሟርት የተናገራችሁ አይደላችሁምን? ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ከንቱ ነገርን ስለተናገራችሁ ውሸተኛ ራእይንም ስላያችሁ ስለዚህ እነሆ እኔ በእናንተ ላይ ነኝ ይላል ጌታ እግዚአብሔር። እጄም ከንቱ ራእይን በሚያዩ በውሸትም በሚያሟርቱ ነቢያት ላይ ትሆናለች። እነርሱም በሕዝቤ ማህበር ውስጥ አይገኙም፣ በእስራኤል ቤት መጽሐፍ አይጻፉም፣ ወደ እስራኤል ምድር አይገቡም። እኔም ጌታ እግዚአብሔር እንደሆንኩ ያውቃሉ። ሰላም ሳይኖር ሰላም እያሉ ሕዝቤን አታለዋልና። አንዱም ሰው ቅጥር ሲሰራ እነሆ ገለባ በሌለበት ጭቃ ይመርጉታልና ገለባ በሌለበት ጭቃ ለሚመርጉት ሰዎች ይወድቃል በላቸው። የሚያሰጥም ዝናብ ይዘንባል፣ ታላቅም በረዶ ድንጋይ ይወድቃል፣ አውሎ ነፋስም ይሰነጣጥቀዋል። እነሆ ግንቡ በወደቀ ጊዜ የመረጋችሁት ጭቃ ወዴት አለ አይሏችሁምን? ስለዚህ ጌታ እግዚአብሔር እንዲህ ይላል፣ በመዓቴ በአውሎ ነፋስ እሰነጣጥቀዋለሁ፣ ያጠፋውም ዘንድ በቁጣዬ የሚያሰጥም ዝናብ በመዓቴም ታላቅ የበረዶ ድንጋይ ይወርዳል። ገለባም በሌለበት ጭቃ የመረጋችሁትን ቅጥር አፈርሳለሁ፣ ወደ ምድርም እጥለዋለሁ፣ መሰረቱም ይታያል፣ እርሱም ይናዳል፣ በመካከሉም ትጠፋላችሁ። እኔም እግዚአብሔር እንደሆንኩ ታውቃላችሁ። መዓቴንም በግንቡ ላይ ገለባም በሌለበት ጭቃ በመረጉት ላይ እፈጽማለሁ። እኔም ግንቡንና መራጊዎቹ የሉም እላችኋለሁ። እነርሱም ስለ ኢየሩሳሌም ትንቢትን የሚናገሩ የሰላምን ራእይ የሚያዩላት የእስራኤል ነቢያት ናቸው። ሰላምም የለም ይላል ጌታ እግዚአብሔር። አንተም የሰው ልጅ ሆይ ከገዛ ልባቸው ትንቢት በሚናገሩ በሕዝብ ሴቶች ልጆች ላይ ፊትህን አድርግ፣ ትንቢትም ተናገርባቸው። እንዲህም በል፣ ጌታ እግዚአብሔር እንዲህ ይላል፣ ነፍስህን ለማጥመድ ለእጅህ ድጋፍ ሁሉ መከዳ ለሚሰፉ ለሰውም ሁሉ ራስ እንደየቁመቱ ሽፋን ለሚሰሩ ሴቶች ወዮላቸው። የሕዝቤንም ነፍስ ብታጠምዱ በእውነት ነፍሳችሁን ታድናላችሁን? ውሸታችሁን ለሚሰሙ ሕዝቤ እየዋሻችሁ ሞት የማይገባቸውን ነፍሳት ትገድሉ ዘንድ በሕይወትም መኖር የማይገባቸውን ነፍሳት በሕይወት ታኖሩ ዘንድ ስለ ጭብጥ ገብስና ስለ ቁራሽ እንጀራ በሕዝቤ ዘንድ አርክሳችሁኛልና። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ እኔ ነፍሳትን እንደ ወፍ በምታጠምዱበት በመከዳችሁ ላይ ነኝ። ከክንዳችሁም ወስጄ እቀዳታለሁ፣ እንደ ወፍም የምታጠምዷቸውን ነፍሳት እለቃለሁ፣ ሽፋኖቻችሁን ደግሞ እቀዳለሁ። ሕዝቤንም ከእጃችሁ አድናለሁ፣ ከዚያም ወዲያ በእጃችሁ ለመታደን አይሆኑም። እኔም እግዚአብሔር እንደሆንኩ ታውቃላችሁ። እኔም ያላሳዘንኩትን የጻድቁን ልብ በውሸት አሳዝናችኋልና በሕይወትም ይኖር ዘንድ ከክፉ መንገድ እንዳይመለስ የኃጢአተኛውን እጅ አበርታችኋልና። ስለዚህ ከንቱ ራእይ ከእንግዲህ አታዩም፣ ሟርትንም አታሟርቱም። ሕዝቤንም ከእጃችሁ አድናለሁ፣ እኔም እግዚአብሔር እንደሆንኩ ታውቃላችሁ። ምዕራፍ 14 ከእስራኤል ሽማግሌዎች አያሌ ሰዎች ወደ እኔ መጥተው በፊቴ ተቀመጡ። የእግዚአብሔርንም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ እነዚህ ሰዎች ጣዖቶቻቸውን በልባቸው አኑረዋል፣ የበደላቸውንም መቅሰፍት በፊታቸው አቁመዋል። እኔስ ከእነርሱ ልጠየቅን? ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ሁሉም በጣዖቶቻቸው ከእኔ ተለይተዋል። የእስራኤልን ቤት በልባቸው እይዝ ዘንድ ከእስራኤል ቤት ጣዖቶችን በልቡ የሚያኖር የበደሉንም መቅሰፍት በፊቱ የሚያቆም ሰው ሁሉ ወደ ነቢዩ በመጣ ጊዜ እኔ እግዚአብሔር እንደ ጣዖታቱ ብዛት እመልስለታለሁ ብለህ ንገራቸው። ስለዚህ ለእስራኤል ቤት እንዲህ በል፣ ጌታ እግዚአብሔር እንዲህ ይላል፣ ንስሐ ግቡ፣ ከጣዖቶቻቸው ተመለሱ፣ ፊታችሁንም ከርኩሰታችሁ ሁሉ መልሱ። ከእስራኤልም ቤት በእስራኤልም ዘንድ ከሚቀመጡ መጻተኞች የሚሆን ከኔ ተለይቶ ጣዖቶቹን በልቡ የሚያኖር የበደሉን መቅሰፍት በፊቱ የሚያቆም ሰው ሁሉ ስለ እኔ ይጠይቅ ዘንድ ወደ ነቢዩ በመጣ ጊዜ እኔ እግዚአብሔር በራሴ መልስለታለሁ፣ ፊቴንም በዛ ሰው ላይ አደርጋለሁ፣ ምልክትና ምሳሌም አደርገዋለሁ፣ ከሕዝቤ መካከል አጠፋዋለሁ። እኔም እግዚአብሔር እንደሆንኩ ታውቃላችሁ። ነቢዩም ቢታለል ቃልንም ቢናገር ያንን ነቢይ ያታለልኩ እኔ እግዚአብሔር ነኝ። እጄንም በእርሱ ላይ እዘረጋለሁ፣ ከሕዝቤም ከእስራኤል መካከል አጠፋዋለሁ። ኃጢአታቸውን ይሸከማሉ፣ እንደሚጠይቀውም ሰው ኃጢአት እንዲሁ የነቢዩ ኃጢአት ይሆናል። ይኸውም እስራኤል ቤት ደግሞ ከእኔ ርቀው እንዳይስቱ በኃጢአታቸውም ሁሉ እንዳይረክሱ ነው።
እነርሱም ሕዝብ ይሆኑኛል፣ እኔም አምላክ ሆናቸዋለሁ ይላል ጌታ እግዚአብሔር። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ምድር በማመፅ በእኔ ላይ ኃጢአት ስትሰራ እኔም እጄን ስዘረጋባት የእንጀራዋንም በትር ስሰብር ራብን ስሰድባት ሰውንና እንስሳውንም ከእርሷ ሳጠፋ እነዚህ 3 ሰዎች ኖህና ዳንኤል ኢዮብም ቢኖሩባት በጽድቃቸው የገዛ ነፍሳቸውን ብቻ ያድናሉ ይላል ጌታ እግዚአብሔር። ክፉዎቹን አራዊት በምድር ባሳልፍ እነርሱም ልጆቿን ቢያጠፉ ስለ አራዊትም ማንም እንዳያልፍባት ባድማ ብትሆን እነዚህ 3 ሰዎች ቢኖሩባት እኔ ሕያው ነኝና እነሱ ብቻቸውን ይድናሉ እንጂ ወንዶችና ሴቶች ልጆቻቸውን አያድኑም፣ ምድሪቱን ባድማ ትሆናለች ይላል ጌታ እግዚአብሔር። ወይም በዚያች ምድር ላይ ሰይፍ አምጥቼ ሰይፍ ሆይ በምድሪቱ ላይ እለፊ ብል ሰውንና እንስሳውንም ከእርሷን ባጠፋ እነዚህ 3 ሰዎች ቢኖሩባት እኔ ሕያው ነኝና እነርሱ ብቻቸውን ይድናሉ እንጂ ወንዶችና ሴቶች ልጆቻቸውን አያድኑም ይላል ጌታ እግዚአብሔር። ወይም በዚያች ምድር ላይ ቸነፈር ብሰድ ሰውንና እንስሳውንም ከእርሷ አጠፋ ዘንድ መዓቴን በደም ባፈስባት ኖህና ዳንኤል ኢዮብም ቢኖሩባት እኔ ሕያው ነኝና በጽድቃቸው ነፍሳቸውን ብቻ ያድናሉ እንጂ ወንዶችና ሴቶች ልጆቻቸውን አያድኑም ይላል ጌታ እግዚአብሔር። ጌታ እግዚአብሔርም እንዲህ ይላል፣ ይልቁንስ ሰውንና እንስሳን ከእርሷ ማጠፋ ዘንድ በኢየሩሳሌም ላይ 4ቱን ክፉ ፍርዶቼን ሰይፍንና ራብን፣ ክፉዎችንም አውሬዎችን፣ ቸነፈርን ስሰድባት ነገር ግን እነሆ የሚያመልጡ ወንዶችና ሴቶች ልጆችን የሚያመጡ ይቀሩላታል። እነሆ ወደ እናንተ ይወጣሉ፣ እናንተም መንገዳቸውንና ስራቸውን ታያላችሁ። በኢየሩሳሌም ላይ ስላመጣሁት ክፉ ነገር ሁሉ ስላመጣሁበትም ነገር ሁሉ ትጽናናላችሁ። መንገዳቸውንና ስራቸውን ባያችሁ ጊዜ ያጽናኗችኋል። ያደረኩባትንም ሁሉ በከንቱ እንዳላደረኩባት ታውቃላችሁ ይላል ጌታ እግዚአብሔር። ምዕራፍ 15 የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ የወይን ግንድ በዱር ዛፎች መካከል ያለ የወይን አረግ ከዛፍ ሁሉ ይልቅ ብልጫው ምንድን ነው? በውኑ ስራ የሚሰራበት እንጨት ከእርሱ ይወስዳሉን? ወይስ ሰዎች ዕቃ የሚንጠለጠልበትን ኩላብ ከእርሱ ይወስዳሉን? እነሆ ለመቃጠል በእሳት ላይ ተጥሏል። እሳቱም 2ቱን ቅርንጫፎቹን በልቷል፣ መካከሉም ተቃጥሏል። በውኑ ለስራ ይጠቅማልን? እነሆ ደህና ሳለ ለስራ ካልጠቀመ ይልቁንስ እሳት ከበላው እርሱም ከተቃጠለ በኋላ እንዴት ስራ ይሰራበታል? ስለዚህ ጌታ እግዚአብሔር እንዲህ ይላል፣ በዱር ዛፎች መካከል ያለውን የወይን ግንድ እሳት ይበላው ዘንድ እንደሰጠሁት እንዲሁ በኢየሩሳሌም የሚኖሩትን አሳልፌ እሰጣለሁ። ፊቴንም በእነርሱ ላይ አደርጋለሁ፣ ከእሳትም ይወጣሉ፣ እሳት ግን ይበላቸዋል። ፊቴንም በእነርሱ ላይ ባደረግኩ ጊዜ እኔ እግዚአብሔር እንደሆንኩ ታውቃላችሁ። አመፅን አድርገዋልና ምድሪቱን ባድማ አደርጋለሁ ይላል ጌታ እግዚአብሔር። ማታ 3 ሰዓት በኢትዮጵያ ሰዓት አቆጣጠር ቲክቶክ እና ቴሌግራም ገጻችን ላይ በቀጥታ ስርጭት በጥልቀት አሁን ያነበብኩትን ክፍል እናጠናለን። ኑና አብረን እናጥና። ጸጋ ይብዛላችሁ።